አንዳንዴ ጠብ አይልም። እንግዲህ በዛ ጊዜ ተጣርቶ ነበረ ከሄርሜላ ጋር ማለት ነው። ከሩታ ጋር ማለት ነው። ሩታ ያኔ አንቺ አጥፍተሻል በማለቷ በዛ ቀን በፎቶ የመጣው ነው በፎቶውን የመጣ ማለት ነው። አንቺ አጥፍተሻል ገበና ውጭ አውጥተሻል ጥለሻል በማለቷ እንግዲህ ተቀይሞ በሱ የመጣ ብዙ ነገር ተብሎ ነበረ ብዙ ነገርም ተወርተዋል ማለት ነው። በሱ የመጣ እንግዲህ ይሄ ሜሪ ተራዋን ደግሞ ያወቀችው አክል ልትናገር መጥታ ነበረ። የእሷ የሩታ ተወካይ ሆና መጥታ ነበረ። እንግዲህ በዛ ሰዓት ሁላችሁም አልተጣጣሙም። እንደምንም ሊሰሙና ሊደማመጡም አልፈለጉም። በቃ እንዳለ እንደ ገበያ ታውቃላችሁ ገበያም ነበረ እነሱ ጋር ቸቸቸ ያሉ ነበረ። ሱካር ማርኬት እንደዚህ ነበረ ሁለታቸው የሚያወሩ ማለት ነው። እንደ ሱቅ ማለት ነው። እና እንደዛ ስለሆነ እንግዲህ እስካሁን ሁላቸውም በውስጣቸው ቅይም አስቀምጦ እንግዲህ ውስጣቸው በጣም እንትን ብሎ ነበረ። ተጎድቶ ነበረ እንግዲህ ዛሬ ታላቅ ወንድምየው አላወቀም ነበረ እንደተጣሉ ማለት ነው። እንግዲህ ታላቅ ወንድምየው ታውቁታላችሁ አብርሹ ታላቁ ማለት ነው። እንግዲህ እሱ ቀጥሯቸው ምን አይነት ነገር እንዳለና ሊያስታርቃቸው ይዞ መጥቶ ነበረ። መጥቶ እንግዲህ የተሩታም ወንድሟን ይዛ ነው እየመጣችሁ ታውቁታላችሁ ከአብርሽ ጋር የማይስማማው ልጅ ማለት ነው። እሱ ሲያይ አብርሽ ደሙ እንደሚፈላ ታውቃላችሁ የሚሰራውን ስራ ጥሎ መጥቶ በር ላይ ነው የሚቆመው እሱ ልክ ሩታ ጋር ሲመጣ ማለት ነው። ከዛ እሱም አለ እሱ ነው የባሰው ዛሬስ የዛሬስ አያምጣላችኋለሁ ተቡዝዬ ጋር እላችኋለሁ። ከዛ እነሱ ደግሞ እንግዲህ ወንድምየው በቀጠራቸው አክብሮ ሩታና ወንድሟ ቀድሞ መጡ ማለት ነው። የእነሱም እንግዲህ ተናገራቸው ወንድምየው የፈለገ ነገር ቢሆን አትታረቅም ብሎ እንግዲህ እንትን ጣልቃ መግባት ያው ወንድምየው በባልና ሚስት እኔ መጨረሻ ላይ ሀሳቤን እኔ ሀሳብ እሰጣለሁ የእነሱን ልንገራችሁ ማለት ነው። እንግዲህ የሰው ልጅ ሆኖ ማይጣላና ማይታረቅና ነገር የለም ማለት ነው። ያንን ነገር ደግሞ በትዕግስት ስናልፈው ነው ሁሉም ነገር አልጋ በአልጋ የሚሆነው አልጋ በአልጋ ነገር የለም ማለት ነው። ግን እያየነውን ነገር ሁሉንም እንትን ካልን ከተጨራጨርን ራሳችንን ነው የምንጎዳው ማለት ነው። እንግዲህ የምናውቀው እዛ ቀን ሩታ እና ተብዝዬ ጋር ትንሽ ተጣልተው ነበረ ወንድምየው ሊያስታርቅ መጥቶ ነበረ። ሩታ በጣም ተቀይማለች። ያስታውቃል ፊቷ ራሱ እንደተቀየመች ማለት ነው። በጣም ነው የተቀየመችው እሱ ምንድነው የምትሉት? እንግዲህ ሩታ ወንድሟን ይዛበት የመጣችው ምክንያት በሱ ነው እላችኋለሁ። እዛም ቀን ሜሪም እንደዛው አይታችኋል በሩታ ምክንያት ነበር የመጣችው። እንግዲህ ዛሬ ሊያስታርቋቸው መጥቶ ነበረ ግን መረጋጋትና እንትን ማለትም አልተቻለም ማለት ነው። ሁሉም እንደዛ ቀን እንደዚህ ገበያ አስመሰሉት ማለት ነው። እንግዲህ ብዙዬ ደግሞ የሩታ ወንድም ማየት አልፈለገችም። እሱ ደግሞ አንቺ ለምንድነው እንደዚህ እንትን ያልሻት የተናገርሻት ብሎ ሄሌም እንትን ብዙዬ ላይ ተናገረባት ማለት ነው። እንግዲህ ወንድሟ የሩታ ወንድም ሩታን ለብቻ ለማውራት አልፈቀደም አይሆንም ከእኔ ጋር ነው ልታረቅ ከሆነ ትታረቅ ራሷ ጉዳይ አያገባኝም። ግን እሷን ጥያት አልሄድም ብሎ ሂድ ቢሉትም አልሄድም አለ ሂድ አንተ እሷን እናውራት ቢሉትም አልሄድም ጥያት ብሎ እምቢ ብሎ ቁጭ ቆመ እላችኋለሁ። እንግዲህ የአብርሽ እህትም እኔም ምን አረኩኝ ብላ እንትን ምንድነው ነገሩ ብሎ አብርሽ መጀመሪያ የሩታ ጠየቃት ሩታ እሺ ጥሩ ነው ምንድነው የተፈጠረው ነገር ብላ እንግዲህ ተናገረች ማለት ነው። ምንድነው ስትባል ያኔ እዛ ቀን እንትና ሄርሜላን በአይኗን አላያትም። የትም የፈለገ ነገር ቢሆን ይሄ ስለ ሄርሜላ መጥፎ ክፉ ነገር ታወሪ ነበረ። አሁን ግን ልታጣብሻቸው ጭራሽ ስር ስራቸውን እየሄድሽ ነው ሁለቱም እያገናኘሽ
የኔ ግን ተኋላ ትመጭና ሄርሜላ የት ለአባቷ ላግኛት ብላ ልትሰድቢያትም ይሁን ምን ልታረጊያትም ይሁን የፈለግሻት ነበረ። አሁን ግን ውስጥ ለውስጥ ልታጋቢያቸው እና ልታጣብሻቸው ፈልገሽ ተስፋ ጋር እስክስካ ያልሽ ነው ብላ እንግዲህ ሩታ የውስጧን አውጥታ ተናገረች ማለት ነው። እኔ ስትላት አዎ አለቻት። ወንድምየው ሊናገር ሲመጣ አንተ እንዳትናገረኝ አለችው። ብዙዬ አንተ እንዳታወራኝ እንዳታናግረኝ ሩታ ታናግረኝ ከሆነ እሷ ታናግረኝ አንተ ግን እንዳታናግረኝ አለች። እንግዲህ ወንድምየው ሊያስታርቃቸው ነበረ እየመጣው የእንትናው የአብርሽ ወንድም ማለት ነው። የአብርሽ ወንድም ሊያስታርቃቸው ነው የመጡት። ግን ሩታም እንድትታረቅ ብትፈልግም የሩታ ወንድሟን አልሰጠም ማለት ነው። ምን እንደሆነ አላቅም ትንሽ ቅር ብሎታል። ያው እዛም ቀን አይታችሁ የተፈጠረው ነገር ከእሱም ጋር ማለት ነው። እንግዲህ ሩታ አልታረቅም ብላለች። ፍላጎቷ ማለት ነው። አንተ ነህ ወይም አልታረቅም የምትልም እንታረቃለን የምትልም አንተ አዘሃት ነው ብሎ የእሱም እንግዲህ ተቆጥቶታል ማለት ነው። እኔ ፍላጎቷ ነው ይቅርታ ማለት ይቅርታ ነው ችግር የለም ግን መታረቅ የለባትም አለ ማለት ነው ወንድምየው። እንግዲህ አብርሽ እህቱን ዛሬ ቀስ ብለሽ ተናገሪ የቸኮልሽ ነው የሚሉትን አዳምጪና መልሽላቸው አላት የብዙዬ ማለት ነው። እኔ ከሱ ጋር እንኳን ላወራ ላይም ራሱ ቀፎኛል ብለዋለች የሩታ ወንድም ላይ ማለት ነው። እንግዲህ ብዙዬ አንቺ ሩታ አብርሽ መጀመሪያ ሩታ አብርሽ ስንት ጊዜ ሲያጠፋ ምንም ነገር ስላንተ ያልተናገርሽው ዛሬ እኔ ይሄን አረግሽ ብለሽኝ ብዙ ቦታ ወሰድሽው ብዙ ነገር ተናገርሽኝ አለቻት። እሺ እኔ አብርሽ ሲያጠፋ እኔ ስንት ነገር ብዬዋለሁ። ስንት ነገር እሱ ወንድሜ ስለሆነ አንቺ ወንድ እህቴ ስላልሆንሽ ነው አለቻት። አይ በሱ አይደለም የምትናገሪው ነገር ስቴፕ የለውም ስቶፕ የለውም ነው ስቶፕ ነው ስቴፕ ነው የለውም አለቻት ማለት ነው። ከዛም እሷ አይ እኔ እህቴን እንደ እህቴ ነበረ ማይሽ አንቺ ለካ ሌላ ነገር አስበሽ ነው እሱ ወንድሜ ነው እሱ ወንድሜ ስለሆነ የተናገርኩትን አላመመውም። አንቺ ግን እህቴ ስላልሆንሽ የተናገርኩሽን አመመሽ ማለት ነው ምናምን አለቻት ማለት ነው። እንግዲህ በጣም ያው ታውቃላችሁ ብዙዬ የሩታ ያላት ፍቅር ሩታም ደግሞ የእሷ ያላት ፍቅር የቤተሰብ ያላት ፍቅር እንግዲህ ትናንትና ራሱ ተጠይቃ ነበረ ገልጸዋለች ማለት ነው። ፍቅራቸውና ሰላማቸው ማለት ነው መቼም ከሆነ አብርሽና ሩታ እንደማትለያዩ እናውቃለን በመሃላችሁ ግን ሰው ባይገባ ጥሩ ነበረ ማለት ነው። ሰው እያስገባችሁ ግን ራሳችሁን እየጎዳችሁ ነው እውነት ራሳችን ጨመን እያላችሁ ራሳችሁን እየጎዳችሁ ነው ማለት ነው። ግን ለምንስ ለምን እና ምን አለበት ሰው እንዳለ ታርቃችሁ ተስማምታችሁ ብትኖሩስ? ያልሆነ ውስጥ ባትገቡስ? አብርሽ ደግሞ ከዚህ አለው ትልና ከሄርሜላ ጋር የምታደርጋቸው ድርጊቶች ብታቆማቸውስ ብተዋቸውስ? አንተ ይመስልሃል እንጂ ይሄ ጥሩ ነገር አይደለም የምትሰራቸው ነገር ጥሩ ነገር አይደለም ማለት ነው። እንግዲህ ከሄርሜላ ጋር መልሰህ አሁን ተውካት ትልና መልሰህ ትቀጥላለህ ማለት ነው። እንግዲህ ሩታን ይሄንን ነው ጭንቅላቷን እያሳመማት ማለት ሰው ልጅ ሁለት ሶስት አይደገም እንጂ አንዴ ካጠፋ ይቅርታ በይቅርታ ይመለሳል ማለት ነው። ግን አንተ አሁን ምን እሷ ምን አይታ ይቅርታ ትመልስልህ ማለት ነው? ሩታን እዚህ ጋር እሺ ታወራትና መልሰህ ከሰአት ሄደህ ከእሷ ጋር ነው ከሄርሜላ ጋር ነው ማለት ነው። የፈለገ ነገር ቢሆን ሄርሜላ እውነት ልታገባት አይደለም ምን ልትላት ጊዜ ለማጨረስ ለመጨረስ አድርገህ ነው እንደዚህ አይነት ነገር የምትሰራው ስራ ማለት ነው። እና ባይሆን ጥሩ ነው ብዬ አስባለሁ። ይሄንን ነገር ብትቀንስ አብርሽ የሌለበት ፀባይ በዚህ ጊዜ እያመጣህ ነው። ወይም ልትሰሩ ከሆነ አብራችሁ ብትሰሩ ሩታም ከእናንተ ጋር ሆና አብራችሁ ብትሰሩ ተስማምታችሁ ማለት ነው። ሌላ ውስጥ ሳትገቡና ሌላ መሃል ውስጥ ሳትገቡ ማለት ነው። እናንተ ግን አሁን የሚካሄደው ያለው ነገር ጥሩ ነገር አይደለም።
ወላሂ ጥሩ ነገር አይደለም አሁን የምትሰሩት ነገር ያለው ነገር ደግሞ ማለት ነው። እንግዲህ ሩታ ታውቃላችሁ በጣም ጎበዝ ጠንካራ ጀግና ሴት ናት። ብዙ ነገር እያሳለፈች እና ብዙ ነገር እየመለሰች ያለች ልጅ ናት ማለት ነው። እኔ እንግዲህ ሄርሜላ ዛሬ እንግዲህ አብርሽ በጣም ልጁ ነው ያው የሚያናደው የአብርሽ የሩታ ጓደኛ ወንድሟ ማለት ነው። እሱ ነው ትንሽ ጠበቅ አደረገው ነገሩ ማለት ነው። ያ ወንድም ታውቃላችሁ ስለ እህት ነገር በጣም ያማል። እህት እንኳን እንደዚህ አይነት ሊናገሩባት እንኳን ፊት ኮስተር አድርጎ አንድ ሰው ካያት ወንድም እንደማይወድ ታውቃላችሁ የፈለገ ነገር ቢሆን ማለት ነው። እና ወንድሙ ናት እንግዲህ እንደፈለገሽ ሁኚ ሊላት መብቱ ነው ማለት ነው። ያው ያኔ እኔ አሁን ሀሳቤ ሁሉንም ነገር አራግፋችሁ እንግዲህ ወንድምየው አብርሽም ሩታም ቢታረቁም ችግር የለም። ግን በቤተሰብ መጣላት የለበትም። ቤተ ውስጥ ይሄ ነገር ቤት ውስጥ መግባት የለበትም። መቀየም የለባቸውም። ብዙዬና ሩታን ማስታረቅ እፈልጋለሁ። ነገሮች እኔ እነሱ ራሳቸው ጉዳይ ቢታረቁም ባይታረቁ አያገባኝም። ግን ከቤተሰብ ጋር ፍቅር ሰላም ያለው ሰዎች ናቸው። አሁንም ፍቅር ሰላም ሊኖሩ እፈልጋለሁ ብሎ ወንድምየው እንግዲህ ለማስታረቅ ነበር የመጣው ግን አልሆነለትም አልተሳካለትም ማለት ነው። ሁሉንም በቃ ታውቃላችሁ ያኔ በቃ ትንሽ እንትን መረጋጋት አልቻሉም። በቃ ሁሉም አንድ አይነት ብጥብጥ ነው ያደረጉት ነገሩ ሁሉ ማለት ነው። በቃ ምን እንደ እንትን የሚሉም አልገባቸውም ማለት ነው። እና ወላሂ ብቻ ከባድ ነው እላችኋለሁ ቤተሰቦቼ። እናንተም ያው ሀሳብ አስተያየታችሁን እንደምታስቀምጡ ተስፋ አደርጋለሁ። በቀጣዩ ደግሞ ኢንሻአላህ በቀጣዩ እስከ ይዤላችሁ እስከ ስመጣ ድረስ እናንተም ደግሞ እንደማትረሱኝ ተስፋ አደርጋለሁ። ያለው ነገር ማለት ነው ያው እናንተም እርቅ አውርዱ ማለት ነው ታረቁ ማለት ነው። ሩታ ይቅርታ እንደምታደርጊ አውቃለሁ። ብዙዬም እንደምትታረቅ አውቃለሁ። እንግዲህ ወንድሜውም የብዙዬ ተቆጥቷታል ማለት ነው። ቤተሰብ ይሄን ይመስላል እላችኋለሁ። በቀጣዩ ደግሞ እስቲ ምን እንደደረሰ ይዤላችሁ እስከ ስመጣ ድረስ መልካም ቀን ይሁንላችሁ ባይ ባይ።